አሁን በዚህ ሰዓት በዓለም ላይ እየተደረገ ያለው የኢራን ጦርነት በሀገራችን እንዲሁም ደግሞ በተለያዩ አገራት ላይ የነዳጅ መጨመርን፣ የምግብ መወደድን፣ በአጠቃላይ የኑሮ ውድነትን እንደሚያመጣ እንዲሁም ደግሞ የፋይናንሻል ማርኬት ወይም ደግሞ የቢዝነሱን ዓለም እንደሚያዳክም ወይም ደግሞ የቢዝነስ እድገትን እንደሚቀንስ ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ በዓለም ላይ እየተደረገ ያለው የኢራን ጦርነት በሀገራችን በኢትዮጵያ ላይ እንዲሁም ደግሞ በተቀሩት ዓለማት ላይ ሊያመጣ ስለሚችለው በጣም ትልልቅ የሆኑ 3 ችግሮች እነግራችኋለሁ። ለዚህ ቻናል አዲስ ለሆናችሁ እኔንም ለማታውቁኝ እኔ ኪሩቤል ግርማ እባላለሁ። ስለ ገንዘብ መማር ማወቅና መረዳት የምትፈልጉ ሰዎች ከሆናችሁ አሁኑኑ ይህን ቻናል ሰብስክራይብ አድርጋችሁ ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። የኢራን ጦርነት ኢትዮጵያ ሀገራችን ላይ ብቻ ሳይሆን እንደ ዓለም የሚፈጥረው በጣም ትልቅ ተጽዕኖ አለ። ከነዛም መካከል አንደኛው የነዳጅ መጨመር ነው። ነዳጅ የሚጨምርበት ምክንያት ምንድነው? እንግዲህ ሁላችንም እንደምናውቀው የዓለማችን 20% የሚሆነው ነዳጅ የሚመረተው በአረብ ሀገራት ነው። ማለትም በሳውዲ እንዲሁም በኢራቅ እና የተለያዩ አረብ ሀገራት የዓለማችንን 20% የሚሆነው ነዳጅ የሚያመርቱት እነሱ ናቸው። እና እነዚህ የአረብ ሀገራት ያመረቱትን ነዳጅ ከመካከለኛው ምስራቅ ወደ ተቀሩት ዓለማት የሚልኩት ስትሬት ኦፍ ሆርሙዝ በተባለች ቀጭን የባህር መንገድ ነው። እቺ የባህር መንገድ ደግሞ የምትገኘው ከኢራን ቀጥሎ ነው። ችግሩ እዚህ ጋር ነው። ኢራን ጋር ጦርነት በሚሆንበት ጊዜ እዛ ስትሬት ኦፍ ሆርሙዝ ጋር ያሉ መርከቦች ወይም ደግሞ ነዳጁን የሚያመላልሱት መርከቦች ስራ ግድ ያቆማሉ። ሁለተኛው ደግሞ አሁን በሰማሁት መረጃ መሰረት ኢራን ራሱ አንዱም የጦርነት ስልት ስለሆነ ራሷ ይህንን የነዳጅ ማመላለሻ የባህር በር እንደዘጋጅ ይታወቃል። ኢራን ይህንን ስትሬት ኦፍ ሆርሙዝ የተባለውን የነዳጅ ማመላለሻ የባህር በር ዘጋች ማለት ነዳጅ እንደከዚህ ቀደሙ ከአረብ ሀገራት ወደ ተቀሩት ዓለማት አይላክም ማለት ነው። ይሄ ደግሞ በጣም የነዳጅ እጥረትንና የነዳጅ መወደድን የነዳጅ ዋጋ መናርን በአገራችን በኢትዮጵያ እንዲሁም ደግሞ በተቀሩት ዓለማት ያመጣል ማለት ነው። ሁለተኛው በመንገድ መዘጋጋቶች ምክንያት የሚመጣው የኑሮ ውድነት ነው። ይሄ የሚሆንበት ምክንያት ኢትዮጵያ ሀገራችን እንደሚታወቀው በጣም ብዙ እቃዎችን ከውጭው ዓለማት ኢምፖርት ታደርጋለች። አሁን ደግሞ ያለንበትን ጊዜ አስመልክቶ ጦርነት ስለሆነ እቃዎች እንደ ልብ አይጓጓዙም፣ ከውጭ ሀገር ወደ ኢትዮጵያ አይገቡም። ይሄ ደግሞ ምንን ያመጣል ማለት ነው? ከውጭ ሀገር የሚገቡ እቃዎች ምንበላቸውን ነገሮችን ጨምሮ እጥረት እንዲኖርና እንዲወደዱ ያደርጋል። ከዛ ውጤቱ ምንድነው? የኑሮ ውድነት ወይም ደግሞ ኢንፍሌሽን በድጋሚ እንዲጨምር ያደርጋል ማለት ነው። ሶስተኛው ደግሞ የፋይናንሻል ማርኬት መቀዝቀዝ ወይም ደግሞ የኢኮኖሚካል ግሮዝ መቀነስ ነው። ይሄ የሚሆንበት ምክንያት ምንድነው? አሁን በዚህ በጦርነቱ ወቅት በጣም ማርኬቱ አንስቴብል ነው የሚሆነው። ማለትም እቃዎች ይወደዳሉ፣ ይቀንሳሉ፣ ዋጋዎች ይጨምራሉ እና በጣም ዋጋዎች ስለሚለዋወጡ ኢንቨስተሮች ገንዘባቸውን ኪሳራን ፍራቻ ኢንቨስት ማድረግ አይፈልጉም። ምክንያቱም ተለዋዋጭ ዋጋ ነው ያለው። አሁን በሆነ ብር የሆነ እቃ ቢገዙ ከትንሽ ጊዜ በኋላ ያ ነገር ሊረክስ ወይም ደግሞ ሊወደድ ስለሚችል ማለት ነው። ኢንቨስተሮች ደግሞ ገንዘባቸውን ቢዝነሶች ላይ ኢንቨስት አላረጉም ማለት የማርኬቱ ወይም ደግሞ የኢኮኖሚው ግሮዝ እያሽቆለቆለ ነው የሚመጣው ማለት ነው። በዚህ ጦርነት ምክንያት አሁን የነገርኳችሁ 3ቱ ነገሮች ማለትም የምግብ መወደድ፣ የኑሮ መወደድ፣ የነዳጅ መጨመር እንዲሁም ደግሞ የተለያዩ አዳዲስ ነገሮች እንደሚፈጠሩ የሚታወቅ ነገር ነው። ስለዚህ እናንተ ደግሞ ራሳችሁን በዚህ ልክ ማዘጋጀት መቻል አለባችሁ። ገንዘብ ያላችሁ ሰዎች ገንዘባችሁን ስፔንድ ከማድረግ ይልቅ መያዝን ብትችሉ በዚህ ሰዓት እጅግ በጣም ጠቃሚ ነው። ሁለተኛ ደግሞ ወጪዎቻችሁን በተቻላችሁ መጠን በዚህ ሰዓት መቀነስ አለባችሁ። ሶስተኛ የምነግራችሁ ነገር ደግሞ ሁሌም ራሳችሁን በኢንፎርሜሽን አፕዴት አድርጉ። ምክንያቱም በጣም ብዙ ሰዎች የሚያስቡት ይሄ የውጭ ሀገር ጦርነት ስለሆነ እኛ ስለዚህ ነገር ኢንፎርሜሽን ኖረን አልኖረን ምን ጥቅም አለው ብሎ ያስባሉና ነገር ግን እውነታው እንደዛ አይደለም። እኛ ዳይሬክትሊ ጦርነቱ ላይ ባንሳተፍ ኢቭን እኛን አፌክት የሚያደርጉን ነገሮች አሉ። ውጤቱ የሚመለከተን ስለሆነ ሁሌም ስለዚህ ጦርነት ራሳችን ኢንፎርሜሽን አፕዴት ማድረግ መቻል አለብን። አይኖ ከዚህ ቪዲዮ ጠቃሚ ኢንፎርሜሽን እንዳገኛችሁ እስካሁን ቪዲዮን እያያችሁ እዚህ ከደረሳችሁ ቪዲዮን ስለወደዳችሁት አሁኑኑ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቀጣይ በጣም በምርጥ ቪዲዮ እስከምንመለስ ድረስ መልካም ሳምንት። እናመሰግናለን።